ረመዳን አለ ኡስታዝ ሚውት አድርገሃል። በረካት አለይኩም ሰላም ወረህመቱላህ። እንዴት ነህ? አልሐምዱሊላህ ሀቢቢ ደህና ነህ? አልሐምዱሊላህ አልዘየርኩም እስካሁን አፏን። አረ ችግር የለውም ያው ዳዋ ላይ ስለነበርክ ጀዛከላህ ባረከላሁ ከበቂ በላይ መልሰሃል። እሺ ለማንኛውም ከላይ የገባው ሶላ የሚለው ወገን ነው መሰለኝ። ያው እንደጀመርከው ቀጥልበት። ቤቱን በደንብ ታብ አድርጉት ጀማ። ፎሎ አላደርጋችሁ ደግሞ ፎሎ አድርጉት። ያህያን ቤቱንም ቀጥል። ያ እንደጀመርክ ሁሱ እያወራ ከሆነ እንትን ነው ሚዩት ነህ። ኦኬ አይ ቲንክ እያወራ አይመስለኝም። ሶላ አለ አሎ ኦኬ። ከሱ በፊት ግን እንትና አላህ የሚለው ተመልሶልሻል ጥያቄሽ? ሰው ጥያቄ ጠይቆ ተመልሶልኛል ካላለ ትንሽ ይጨንቀኛል። ማለት መርሐባ ማለት ብዙም ኔትወርክ እያለኝ ስለነበረ እንግዲህ እንዴት ላግዝሽ እንደምችል አላውቅም። እሺ ለማንኛውም የሆነ ያህል እንትን ካለልሽ ግልጽ ከሆነልሽ ወይ ደግሞ ሪከርዶች የሚለቀቃሉ ያስባለሁ እነሱ ማዳመጥም ትችላለሽ። ብቻ እንትን እንዳደርጋለን። በደንብ ግልጽ ካልሆነሽ ደግሞ እሱ ሲመጣም እሱን መጠየቅ ትችላለሽ። ሶላ አለ አፏን አቋርጥ ነው። ችግር የለውም አሉ። እሺ እንደምን አለ? ይመስገነው። ሰላም ናችሁ? አለን። ከየት ቤት እምነት ነህ? ስራ ቦታ ነኝ። ዱባይ ነው ያለሁት። ስራ ላይ ነኝ። የት ነህ አይደለም፣ የት ነህ ሳይሆን ከየት ቤት እምነት ነህ? ሙስሊም ነህ? ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት? ክርስቲያን ነኝ። ኦኬ ፕሮቴስታንት የትኛው? ካቶሊክ? ብዙ አይነት ክርስትና ነው። ፕሮቴስታንት። ኦኬ ፕሮቴስታንት። እሺ ጥያቄ አለ እስልምና ላይ? እስልምና ላይ ያለኝ ጥያቄ ምን አለ መሰለህ፣ አሁን እኔ ያለው ዱባይ ነው፣ ስራ ላይ ነኝ እና በእስልምና ሃይማኖት ላይ ከሶላት ጋር በተያያዘ ጥያቄ መጠየቅ ፈልጌ ነበረ። ስለ አሁን እኔ ያለሁት ዱባይ ነው ብያለሁ። አብዛኛውን ጊዜ ከኔ ጋር አብሮ የሚሰሩ ልጆች በየጊዜው መስጂድ እየሄዱ ይሰግዳሉ እና የሆነ ጊዜ ላይ እኔ ደግሞ መጸለይ ፈለኩኝና ቦታ አጣሁኝ። ማለት መስጂድ ገብቼ ብጸልይ ምን ችግር አለው? መስጂድ ገብተህ ልትጸልይ ምን ችግር አለው? ሳልነካካ ሳልነቋቀር ምን ሳልል ማለት ነው። ምንም አይነት በሰላማዊ መንገድ እንትን ነው። ምን አለ መሰለህ መስጂድ ገብተህ ለመጸለይ ምንም ችግር የለውም። ግን አንድ ነገር ብቻ ነው የሚያስፈልግ። ምንድን ነው? እዚህ ቤት ውስጥ አሁን እንዳለ ሳትወጣ አንድ ሁለት የሚባሉ ቃላቶች አሉ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ የሚባሉ ቃላቶች አሉ። እነሱን ካልክ በኋላ ችግር የለው። ግን ከዛ ውጭ ባለው ደግሞ አላሁ ጀለ ዋላ ቁርአን ላይ ግልጽ ነው አይደለ? የመጀመሪያ ያስቀመጥኩልህ ገብቷል አይደለ? ሻሃዳ ይዘህ ሄደህ መጸለይ እንደፈለግ ትችላለህ። የሚሰማ ጌታ ነው ያለን፣ ይሰማሃል። የፈለግከው እንደው አድርግ፣ ይቀበላል። ግልጽ ነው አይደል? የመጀመሪያ ይሄ ነው። ሁለተኛው ደግሞ ከአይ ግን አሁን ባለሁበት ሄጄ ኢየሱስ ክርስቶስን እዛ ሄጄ መስጂድ ለምናለው ካልክ ወአነል መሳጂደ ሊላሂ ፈላ ተድዑ መዐላሂ አሐዳ ብሏል። ትእዛዝ አስቀምጦበታል። መስጂዶች የአላህ ናቸው፣ መስጂዶች የአላህ ናቸው። ስለዚህ ከሱ ውጭ ማንንም አትጥሩባቸው ተብሎ ግልጽ የሆነ ክልከላን ከልክሏል። ስለዛ ከአላህ በስተቀር ማንም ሊመለክበት አይገባም። መስጂድ ላይ ብቻ አይደለም ይሄ ነገር። ፈጣሪ የፈጠረው ምድር ላይ ፈጣሪ የፈጠረው ነገር ላይ ቁጭ ብለን ከሱ ውጭ ልናመልክ አይገባም። ግልጽ ነው አይደለ? ከሱ ውጭ የሆነ አካል ማምለክ ከፈለግን እንችላለን። ግን ያንን ነገር ማድረግ የምንችለው እዚህ ምድር ላይ ሆነን አይደለም። ግልጽ ነው አይደለ? እስቲ እሱ ከፈጠረው ምድር ውጭ ወጥተን እሱን ከሱ ውጭ እናምልክ አንችልም። ከምድሩ አንወጣም። እሱ የፈጠረልን የዘረጋልን መሬት እያለ እንዴት ከሱ ውጭ ሌላ አካል እናመልክበታለን? መስጂድ እኮ አይደለም። መስጂድ እኮ አንዲት ትንሽ ቦታ ናት። ነገር ግን ያን የሚያክል ሰፊ ምድር የዘረጋልንን እንድንጠቃቀምበት፣ ስንፈልግ አርሰን እንድንበላበት፣ ስንፈልግ ቤት እንድንገነባበት፣ የፈለግነው እንድናደርገው ብንረግጠው ቅር የማይለው መሬት፣ ሰላማዊ መሬት፣ ደስታ የምናገኝበትን መሬት ፈጥሮልን ሲያበቃ ታዲያ እንዴት የእሱ መሬት ላይ ሌላ አካል እናመልክበታለን? እሱ የፈጠረልን፣ እሱ የሰጠልኝ። አንተ አሁን ለምሳሌ የምትተነፍሰውን አየር ማን የሰጠ? ፈጣሪ ነው አይደለ? አንድ ፈጣሪ የሰጠህ አይደለ? እንዴት እሱ ያን የምትተነፍሰውን አየር የሰጠ ፈጣሪ እያለ እንዴት ሌላ አካል ታመልክበታል? መስጂድ እኮ ሩቅ ነገር ነው። ቢያንስ አንድ መስጂድ ላይ ብቻ መስጂድ ላይ ብቻ
አትችልም፣ መስጂድ ላይ ብቻ ከሱ ውጭ ሌላ አካል ማምለክ አትችልም ብዬ መዝጋት አይደለም የምፈልገው። እንዴት መስጂድ ብቻ ገመት? ምድሩ ላይስ አፈሩም እኮ እሱን የፈጠረው እኮ መስጂድን ብቻ አይደለም እኮ። መስጂዶች ሰዎች ዒባዳ የሚያደርጉባቸው አምልኮ የሚፈጽሙባቸው የተለያዩ ቦታዎች ሊሆኑ ይችላሉ። ነገር ግን ያ መስጊድም የአላህ እንደሆነ ሁሉ ያ እነዚህ ምድሩ በሙሉ የተዘረጋው ምድር በሙሉ አሁን የቆምክበት ምድር አሁን ያለህበት ቦታ የአላሁ ጀለ ዋላ የእሱ ባለቤትነት በእሱ ባለቤትነት ስር ያለ ነው። ግልጽ ነው አይደል? እና ምን አለ መሰለህ፣ ኦኬ እሺ፣ ለምሳሌ አንድ ምሳሌ ላሳይ። ለምሳሌ አማዞን ውስጥ ገብተህ በጭራሽ። ምክንያቱም ድርጅቱ ማን የሰራው? አማዞን ስለሰራው አይደለ? ልክ በተመሳሳይ መልኩ ደግሞ አላህ የፈጠረው መሬት አለ። እሱ እያለ ደግሞ ከሱ ውጭ ስታመልክበት ደግሞ ይሄ ፌር ነው ብለህ ታምናለህ? እርግጥ ነው ፌር አይደለም። እዚህ ጋር እኔ አሁን ኦኬ እሺ፣ አሁን ለምሳሌ ሁለተኛ ደግሞ እንድንግባባ ስራ መጣብኝ፣ በኋላ እናውራ። እሺ በቃ ትችላለህ። በኋላ እንትን በልና የፈለከውን ጥያቄ ትጠይቃለህ። ይሄ ቤቱ የእናንተም ነው። ክርስቲያኖች የፈለጋችሁትን ገብታችሁ እንድጠይቁበት ነው። ሁሱም ጊዜውን ዌስት እያደረገ እየተቀመጠ ያለው ሁሉም እዚህ ያለነው ልጆች በሙሉ ጥያቄ ቁጭ ያልነው ያው እኔ እንኳን ዝም ብዬ አልፌ ከመግባት ውጭ ምንም የለም። ለማንኛውም የተቀመጥነው እዚህ እናንተ ጥያቄ ለመመለስ ነው። የፈለጋችሁትን እንደ ቤታችሁ አይታችሁ ገብታችሁ ጠይቃችሁ ተመልሶላችሁ ካልተመለሰላችሁ አልተመለሰልኝም፣ እስቲ ይሄን መልስልኝ። በዚህ ልክ ስርዓት ባለው መልኩ አግባብ ባለው መልኩ ስትሄዱ እኔ ልክ እንደዚህ ይኸው አሁን በቻልኩት መጠን ረጋ ብዬ በጣም በፍቅር ለማውራት እየሞከርኩ ነው ያለሁት። ያው እኔ ድምፅ ወይም ለፍቅር የሚሆን አይመስለኝም። ለማንኛውም የፈለጋችሁትን መብታችሁ መጠየቅ ትችላላችሁ። እስልምና እንደዚህ የፈለጋችሁትን የማይመልስላችሁ ጥያቄ የለም። እስልምና ላይ ግልጽ ነው አይደል? የማይመልስላችሁ የለም። ክርስቲያኖች የፈለጋችሁትን ገብታችሁ መጠየቅ፣ ማወቅ፣ መመራመር ትችላላችሁ እስልምና ላይ። ለምሳሌ እኔ ጋር ገብታችሁ ያህያ አልመለሰልኝም፣ ስለዚህ እስልምና ጥያቄ የለውም ማለት ግን ሌላ ነገር ነው። ያህያ የእውቀቱ ደረጃ ትንሽዬ ነው። ገና ጀማሪ አልጀመረም። ገና አልጀመርኩኝም። እኔ አልመለስኩኝም ማለት እስልምና መልስ የለውም ማለት አይደለም። ብዙ ጊዜ የምናስተውለው ከክርስቲያን ወገኖቻችን ይህንን ነው የምናስተውለው። ያህያ አልመለሰም ማለት እስልምና መልስ የለውም ማለት አይደለም። ረመዳን አልመለሰም ማለት እስልምና መልስ የለውም ማለት አይደለም። ውሱ አልመለሰም ማለት እስልምና መልስ የለውም ማለት አይደለም። ግልጽ ነው አይደለ? እኛ ስህተት ሰራ ማለት እስልምና ስህተት ሰራ ማለት አይደለም። እኛ ስህተት እንሰራለን፣ ነገር ግን እስልምና አይደለም ስህተት የሰራው። የሆነ ስህተት ከተሰራ እኛን ውቀሱ፣ እኔን ውቀሱኝ በግሌ። ያህያ አንተ በእስልምና ሙስሊም ሆነ እንደዚህ እያደረክ ነው በሉ፣ ግን እስልምና እንደዚህ ነው እንዳትሉ። ግልጽ ነው አይደለ? እንደዛ ነው። እሺ ሌላ ጥያቄ ያለው ካለ እንትን እንቀጥል። ኡስታዝ ጀማል ወአለይኩም ሰላም ወራህመቱላህ። ሌላ ጥያቄ ያለው ካለ እንቀጥል። ውሱ እስከሚመለስ ድረስ ነው። አይ ቲንክ የሆነ ስራ ይዟል። አስገቡ ሞዴሬተሮች። ሞዴሬተርስ አስገቡ። ከዛ ርሰው ነው ያው አንዳንዶቹ ምናልባት ካልተመለስላቸው ብዬ ያስቀምጡ ዝም ብሎ ከሚወርዱ የፈትዋ ጥያቄ ያስቀምጡ አሉ፣ የሚያስቀምጡ አሉ። ለነሱ ለሁሴን ተውለት ከመስጠት ብንቆጠብ ይሻላል በሚል ነው። እስከዛ ባለው ታብታብ በደንብ አድርጎ አሁን 482 ምናምን ይታየኛል። ሼሩ ወይም ደግሞ ኮፒ ሊንኩ ደግሞ እስቲ አንድ አፍታ ምን ታደርጋላችሁ መሰለኝ? የኮፒ ሊንኳ ላይ ግቡ አንድ ተጫኗት እና ሁላችሁም በጥግ በኩል ያለችው ቢጫዋን ሪፖስት የምትለዋን እሷን ተጫኑት። ሁላችሁም ሪፖስት አድርጉት በደንብ ተደራሽነት እንዲኖረው። ከዛ በተረፈ ጥያቄ ያላችሁ ግቡ። ጥያቄያችሁ የተመለሰላችሁ ደግሞ እንደው ከክብር ጋር እንደው አመስግነናችሁ እንደው ብትወርዱ እንላለን። ያው እኔ ማውረድ አልችልም። እንደው ጥያቄ ብቻ ነው። ያው ረያን አለ ረያን አንድ የሚባል አንድ ልጅ ነበር። እሱ ከሆነኝ ረያን አለ። ኦኬ በቃ እሱ ተመልሷል ይመስለኛል።
أشي يحيى يا يحيى خذ الكتاب بقوة خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا أشي أريد صار لك دب أشي هتسمعون كلامي ولا لا؟